ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ ጎንደር ሄጄ ሁሉ በደጄ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ትዝታ ዘጎንደር። ድንገት መጣብኝ ጎንደር፣ ሁሉ በጄ ሁሉ በደጄ ሆኖ ትዝ አለኝ መዓት ነገር። ያትጠገብም አይጠገብ ሽሮ፣ የማይሆን የነጠረች ወዛም ቡና፣ ያበሻ ካፌ ያሸበረቀ ፈታ እርጎን ለብቻው፣ የታደላ ባህላዊ እንጉርጉሮ፣ የብርዋክስ ባለመሰንቆች፣ የፎር ሲስተርስ የማርጠጅ የማሲንቆ አቀባበልና ቤተሰባዊ መስተንግዶ፣ የፎርቶ ጸጉር አስተካካዮች የአራዳ ልጆች ጨዋታ። ታድላን ሳስታውሳት ባለቤቷ ገበያው ይባላል፣ ጥሩ የጀገኑ ጥንዶች ናቸው እና ታደላ የሚለውን ስም ሳስታውስ የጎንደሮች የተለየ የስም አወጣጥ ትዝ አለኝ። ልብ ብለህ ካየኸው በሌሎች የኢትዮጵያ ክፍሎች የሰው መጠሪያ ስሞች በአብዛኛው መጨረሻ ፊደላቸው በሳድስ የሚደመደም ነው። ጎንደሮች ግን በተለይ የሴቶቻቸውን ስም ሲያወጡ ሳድሱን ወደ ራብ ይለውጡታል። ጥቂት ምሳሌ ልጥቀስ። አበበች የሚለውን ስም ጎንደሮች አብባ ያረጉታል። ደመቀችን ደምቃ፣ ታደለች ታድላ። ይሄ ጎንደሮች ብቻ የሆነ የተለየ የስም አወጣጥ ዘዬ ሁሉ እንደመሰጠኝ ነው። ጎንደር ትዝታዎቿን ይዛ ስትመጣብህ የማታስታውሰው የለም። የሥላሴ ደብረ ብርሃን ቅስቶችና አስገራሚ የሥነ ሕንፃ ውበት፣ ከገብርኤል ከባታ ከሚካኤል ከመድኃኔዓለም ከ44ቱ የጎንደር ታቦቶች በየአቅጣጫው የሚሰሙ ቅዳሴዎች፣ መዝሙሮችና ስብከቶች ይዘታቸው ጆሮ ያቃጭልብኛል። የጊዮርጊስ መቃብር ቤቶች፣ የምንትዋብ ቁስቋም ማርያም፣ የቀጭን ፈታዮች እልፍኝ፣ የጀምስ ብሩስ ጥናት ቤት፣ የፒያሳ ባጃጆች፣ ሰላም ባስና ስካይ ባሶች፣ የጎልደን ጌት የሚገራርሙ የምሽት ሙዚቃዎች፣ የአንገረብ ነፋሻማ ውበት፣ የእነ እስማኤል ትኩስ ጫት፣ የዳሽና ሮስቶና ሴላር ድራፍት፣ የአባጃሌና የአዘዞ ጠላስ አይጠላ። በሐረር የአደሌ ጠላ የሚባል አለ። የአደሌ ሐይቅ ውሃው ራሱ በተፈጥሮ የተከሸነ ጨው ጣል ያረገበትና ወፍራም ስለሆነ ጠላቸው ውሃ ሳይሆን እርጎ ነው የሚመስለው። የጎንደር ጠላ ያንን የሐረር አደሌ ጠላ ነው የሚያስታውሰኝ። ለካ የጠላም ትዝታ አለው። ደግሞ የጎሃ ከፍታና ጸድ መጣብኝ። የታየ በላይና ማራኪ ካምፓስ ቢጫ ያማሩ ከከተማዋ ታሪካዊ ስነ ሕንፃዎች ጋር እንዲስማሙ ተደርገው በጥርብ ድንጋይ የታነጹ ቅጥሮች፣ ራስ ግንብ፣ የኢያሱ፣ የበካፋ፣ የፋሲለደስ ታሪካዊ ግንቦች ስፋትና ውበታቸው ትዝ አለኝ። የእንቁጣጣሽ ምግብ ቤት ዶሮ ወጥ፣ የፋሲል ቤተሰብ ሬስቶራንት መስተንግዶና ቃተኛ ማረኝ። የዋሊያ ካፕራ ዋይፋይ፣ የኒርቫና መውረግረጊያ የፎቅ ሰገነት፣ የድሮዋን ሐረርን የሚያስታውሱኝ የብልኮ ሰፈር ጋሪዎች፣ የሳሙና በር፣ የአውቶ ፓርክ የገንፎ ቁጭ መንገዶችና ምግብ ቤቶች፣ የቆብ አስጥል ካቦች፣ የመልአኩ ቤተ መንግሥትና ጠባቂ ዘቦቹ። ከጎኑ ኖር ነበር። በአጋጣሚ ሌሊት ላይ ጠጥቶ ሰክሮ ባጠገቡ የሚያልፍ ሁሉ ወደ ቤተ መንግሥቱ ፊቱን አዙሮ ሳያንጓጥጥ ወይ ሳይፎክር አያልፍም ወይ እስከምል ይገርመኝ ነበር። ዘቦቹ ለምደውታል መሰለኝ። በትዕግሥት ስድባቸውን ሁሉ ዋጥ አድርገው ያሳልፉታል። ካለፈ ካገደመው እግር የጣለው ሰካራም መንገደኛ ጋር በየቀኑ እየተፈለፍክና እየተናነክ አዘልቀውማ እንደ ዘፈን ቆጥረኸው ዝም። ይገርመኝና አስቀኝ ነበር ይሄ ነገር። የኢትዮጵያ ሆቴል ለበላይነህ ክንዴ የተሸጠው ክፍሎቹ ጥንታዊ መስኮት ወደ ጋራው የምታየው አስገራሚ የላንድስኬፕ ስዕል የመሰለ ውብ ታሪካዊ ቤት ነው። ከልብ የምወደውና የሚመስጠኝ ቦታ ነበር። የፒያሳ አደባባይ፣ አራዳ መናኸሪያ፣ በየመንገዱ ዳር የገብስ ቆሎና ሽምብራ ቆልተው በቆሎ እሸት ጠብሰው በኩባያ እየሰፈሩ ከነምርቃቱ የሚሰጡ ደጋግ እናቶች። ለምን እንደሆነ አላውቅም፣ እነዚያ የጎንደር ምስኪን እናቶች የቢሮ ልብስህን ለብሰህ ደህና ሰው መስለህ ከመንገድ ላይ ቆሎ ስትገዛቸው ሲያዩ በጣም ያዝኑልሃል። የራበህ የጠማህ ይመስላችኋል። አንተ ደግሞ የምታስበው ያየኸውን ያማረህን ቆሎ ማግኘትህን ነው። ቤትህ በቁም ነገር ቆሎ ስትቆላ አትገኝም መቼም። ወይም ምግብ ቤት ገብተው ቆሎ አምጡልኝ አትልም።
እግረ መንገድህን እነዚያን እናቶች ማገዝህም ነው ቆሎ ገዝተህ መልሱን ስተውላቸው። ግን እነሱ ቆሎ ከመንገድ ስትገዛ ከእናት ቤት ርቀ የወጣ የሰው ሀገር ሰው መሆንህን ይረዳሉ እና ወዲያው እናት ይሆኑልሃል። ካለቻቸው ላይ አፍሰው ካልመረኩልህ ሲሉ ልብህን በፍቅር ይነኩታል። ሁሌም ይገርመኛል። በእርግጥ የጎንደር ብቻ ሳይሆን የሀገራችን እናቶች ሁሉ በሁሉም በየሄድኩበት ቦታ እንዲሁ ናቸው። እኛ ልጆቻቸው ታዲያ ምን ነው እንዲህ የከፋን ሆነን ተገኘን? መጠናት ያለበት እንቆቅልሽ ነው። የቋራ ያማረ ሰገነት ደግሞ መጣብኝ። የዞብል መናፈሻ ዞብል የአፄ ቴዎድሮስ ፈረስም ነው። የቴሌ ሻይና ፉል፣ የጎንደር ስጋ ቤቶችና የጥብሱ ከሩቅ የሚጣራ መዓዛ፣ ጎንደር ብቻ የምታገኘው ምስር በሸክላ፣ የሚካኤል ሰፈር የዕጣን ጭስ ትዝ አሉኝ። እና ደግሞ ሁሌ መሬቱን ሊነካ የሚከጅለው ግን የማያስነኩት ጃንተከል ዋርካ መጡብኝ በሐሳቤ ተግተልትለው ሁሉም። የጃንተከል ዋርካ በአፄ ፋሲል ዘመን እንደ ተተከለ የሚነገርለት 400 ዓመት የሚጠጋው ታሪካዊ ዛፍ ነው። በጣም ትልቅ ዛፍ። ቅርንጫፎቹ ተንጀርግገው መለስተኛ አደባባይ ሰርተዋል። ዙሪያው አነስተኛ ቁመት ያለው የግንብ አጥር ተሰርቶለት የሚያምር ግሪን ስኩዌር ሆኗል። ስለ ጃንተከል ዛፍ አስቀድሞ የተነገረ ትንቢት እንዳለ ሁሉም የጎንደር ሰው ነግረሃል። ውሸት ነው ብለው የሚስቁና የሚሳለቁበትም አሉ። ግን ዛፉ በክብር ተጠብቆ መኖሩ የሚያሳየው በሕዝቡ ዘንድ የተለየ ስፍራ እንዳለው ነው። የጃንተከል ትንቢት እንዲህ ይላል። የጃንተከል ዋርካ መሬቱን ከነካ ወንዱ እምብኝ እምብኝ፣ ሴቱ እንካ እንካ። አሁን ተስፋዬ የጃንተከል ዋርካ አይደለምን? ግን ትንቢቱ የሆነ 8ኛው ሺህን የሚጠራ ነገር አለው መሰለኝ። የጎንደር ማዘጋጃ ቤት ይህን ትንቢት ለመከላከል በማስመሰል መልኩ የጃንተከል ቅርንጫፎች ወደ መሬት ባዘገዘቁ ቁጥር ወፋፍራም የብረት ዳሶችን እያመጣ የተክለና መሬት እንዳይነኩ ይጠብቃል። የጃንተከል ዋርካ ሁሌ መሬት ሊነካ ይፈልጋል። ላለፉት 400 ዓመታት መሬቱን እንዲነካ የፈቀደለት መንግሥት የለም። ማንም አያስነካው። ግን መጠጋቱ ራሱ አንድ ነገር ነው። የሀገራችንን ሴቶች ልብ መጠኑም ቢሆን ያለሳለሰልን የጃንተከል መጠጋት ሳይሆን አይቀርም ባይ ነኝ በበኩሌ። በነገራችን ላይ ስለ ሴቶች መልክና ቁመና ከተነሳ በመላው ኢትዮጵያ ዞሬያለሁ። አደሬዎች ይባላል፣ ወለጌዎች ይባላል፣ አርጎባዎች ይባላል። በሴቶች ውበት የሚጠሩ ብዙ የኢትዮጵያ ስፍራዎች አሉ። እውነትም ነው። እነዚህና ሌሎችም የሀገራችን ስፍራዎች ሁሉ ውብ ውብ ልጃገረዶችን የሚያፈሩ የሀገራችን ቀዮች ናቸው። እርግጥ ውበት እንደ ተመልካቹ ቢሆንም ኢትዮጵያ አፍሪካዊቷ የቆንጆዎች ሀገር እየተባለች እንደ ኒክኔም እስከ መጠራት ደርሳለች። ደስ የሚል ነው። ብቻ ሕዝበ አፍሪካ ግልብጥ ብሎ እንዳይመጣና ጉድ እንዳይሰራን እንጂ። ግን አፌን ሞልቼ የምመሰክርልህ ነገር በውበት ካነሳ ከመላው ኢትዮጵያ ቢፈለግ በብዛት ሀገሩ በቆንጆዎች በመሞላት የጎንደር ሴቶችን የሚደርስባቸው የለም እልሃለሁ። የጎንደር ሴቶች ከነባህል ቀመስ ስብዕናቸው በልብ ወለድ ድርሰቶች ውስጥ በምናብህ የምትስላቸው ቆንጆዎች በአካል ስታገኛቸው ማለት ናቸው። ጠንካራ ስብዕና ያላቸው ብርቱዎች፣ በራስ መተማመናቸው ምንም ነገር የማያሳጣቸው ልቅም ያሉ ቆንጆዎች፣ አይናማ፣ ጸጉራቸው ጥቁር ያለ ዞማ ጸጉር፣ ቀለማቸው የቀይ ዳማ፣ ብዙዎችን ማለቴ ነው። የሰውነት ቅርጻቸው ጉደኛ፣ በሃይማኖታቸው አማኝ፣ በባህል የተዋቡ፣ ባላቸው ማንነት የኮሩ ደጎችና ውቦች ካየህ እነሱ ማለት ጎንደሬዎች ናቸው። አይናሚት 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 ጎንደሬ እየተባለ የተገጠመላቸው ለነሱ ነው። ጎንደር አባጃሌው ውብ አገሬን ትቼ እየተባለ አሁንም የሚዘፈንላቸው አንቺ ጎንደሬ እንዳገርሽ እንዳገሬ የሚባሉት መይሳው ካሳ ሽጉጡን እንደ ቡና ይጠጣላቸው። አራገሬ ጎንደር ሰሜን ጃናሞራ ለጠገበው ጥይት ለራበው እንጀራ የተባለላቸው የጀግና ምድር ያፈራቸው ውቦች ናቸው። እንዲያውም በግሌ ከጠየቅከኝ አያሌውን ሞኝ ያደረገው ወይም ያፈዘዘው የሴቶቹ ውበት ሳይሆን አይቀርም እልሃለሁ። ታዲያ እንዲህ ካልክ ለምን አንዷን ጎንደር ያታገባም ነበር ካልከኝ መልስ የለኝም። ይታደሉታል እንጂ አይታደሉትም ይሆናል።
ከሐረር እስከ ጎንደር ትዝታዬን እንደ ምግብ ከካሁት። በቃኝ፣ ምን ቀረኝ? ጃንተከል ዋርካ ብቻ መሬት እስኪነካልኝ እየጠበቅኳለሁ። አበቃው አቦ ሸጋ ጊዜ አሳፋይ ነው።